ያው እንግዲህ ኡስታዞቹ እየተለያያችሁብን እኛንም አደናገራችሁን። ለማንኛውም ሹክራን። ዋው እንደሰማችሁት አንደኛው ኡስታዝ በውሸት እስልምናን እንታደጋለሁ እያለ ቢጥርም ሹባ በህዝብ ውስጥ መግባት ችሏል ማለት ነው። ስለዚህ ግራ አጋባችሁን ኡስታዞቻችን፣ ግራ አጋባችሁን እያሉ ነው። ኡስታዙ ለምሳሌ ክርስቲያን ሴትን ሙስሊም ወንድ ማግባት ይችላል አይችልም በሚለው ተጠይቆ እንዲህ ብሏል። ወይንም የክርስቲያን ሴት ማግባት እንዴት ይታያል በእስልምና ይላል። ካላመኑ ድረስ በፍጹም እንዳታገቡ አለ። አያችሁ፣ በአላህ ላይ የሚያጋሩ ሴቶችን እስካላመኑ ድረስ በፍጹም እንዳታገቡ። ሌሎቹ ደግሞ ምን ይላሉ? ስሟቸው። የአህለል ኪታብ ሴቶችን እንኳን ማግባት ይፈቀዳል እኮ። የአህለል ኪታብ ሴቶችን ሚስት አድርገህ ልጅ ልትወልድላቸው እነሱ እዚያው ኢየሱስ እያለች ማለት ነው ማርያም እያለች ገብርኤል እያለች ሚስት አድርገህ ተወዳ ሚስትን ትወዳታለህ አትወዳት? ኪታቦች ደግሞ አህሉ ኪታቦች ካሉ ይሄ ሸሪዓው ድንጋጌ ነው። ቁርአን ላይ ነሱ የተደረገ ነገር ስለሆነ የሚታበል ሐቅ አይደለም የሚሸፋፈን። ከምንም በላይ ራሱን ቻሌንጅ ሊያደርጉት ሄደው ኡስታዞች ተሳስተሃል ብለው ሊነግሩት ሲሉ እንደቦለካቸው ሲናገሩ ስሙ። እና ይህ የቁርአን አያ ያለ ወላ ተንኪሩ ሙሽሪኪና ሐታ ዩእሚኑ የሚለውን የቁርአን አያ ይዞ አንድ ወንድማቸው የሚባለው ክርስቲያኖችን ማግባት አይቻልም ብሎ ፈትዋ ያሰጠበታል። እና እዚያ ላይ ደግሞ ሁዘይፋ ሌሎች ሷሐቦችም አግብተዋል ኪታቦችን። እና እነዚህ ሷሐቦች ዝሙት ላይ ነበሩ እንዴ? አላህ ሱብሓነሁ ወተዓላ በቁርአኑ አሁን ባነሳው የቁርአን አያ ራሱ ዘቢሐቸውም እንደዚሁም ደግሞ ኒሳዎቻቸውም ሐላል ነው፣ ያው ሙህሰናት ከመሆናቸው ጋር ማለት ነው። ይህም ብሎ ሳለ ሷሐቦችም ደግሞ ሰርተውበትም ሳለ አግብተው እንደውም ዑድል አድርጎ አይቻልም ብሎ ሁክም ሰጠ። እኔ ብሎክ አድርጎኛል እንዳልናገር ብሎክ አድርጎኛል። እና ምናልባት ካገኘው ብትገባና ይሄን ነገር ላይ ተራጆ እንዲያደርግ። ሁለተኛ እንደገና ደግሞ አንዳንድ እህቶችም ደግሞ በቃ እንደማይችል ያራገቡት አይቻለሁ። የተወሰኑትም ጽፌላችኋለሁ ተው ብዬ እና በዚህም ደግሞ ትንሽ አንተ ብትጨምርበት ብዬ ነው። አሁን ስታነሳው የቁርአን አያው ትዝ ብሎኝ ነው ያደረገው ያለው። እሱ ነው ይሄን ብሎ ፈትዋ ይሰጥ አይቻልም ብሎ እና ብዙ እህቶች ያራገቡት አይቻልም። እዚህ ጋር አንድ አሁን ወንድም አህመድ ያተናገርከው ጉዳይ ላይ ክርስቲያን ሴቶችን ሙህሲናትን ገይረ ሙሳፊሓት ወላ ሙተኺዚ አኽዳን እነዛ ፍቅረኛና ዓሽቅ የማያውቁ እና ሙአደባቶች የሆኑ ሴቶችን በዛው እምነታቸው ላይ ያሉ ማግባት እንደሚቻል ነስ ቁርአን አንቀጽ ነው ያስቀመጠው። የጠየከኝ ወይንም የተናገርከውን ሰው በውስጥ አናግሬ ካሁን በፊት ነው ያደረገኝ ለቤት በውስጥ ነው ሙሽ ግዴታ በገስት ላይ እንትን አይደለም። ብዙ ጊዜ ኦራይት እንደሰማችሁት ነው። እነኚህ ኡስታዞች ደግሞ ተሰባስበው ሙስሊም ወንድ የሐላል ኪታቦችን ወይንም የክርስቲያኖችና አይሁዶችን ሴቶች ማግባት ይችላል ብለዋል። የመጀመሪያው ኡስታዝ ደግሞ ምን ብሏል? አይቻልም ብሏል። ቁርአኑ ደግሞ ይሄው እንደሚቻል ያስቀምጠዋል። 5ኛው ሱራ ቁጥር 5 ላይ የማዕድኑ ምዕራፍ 5ኛው አያ ላይ ማለት ነው። እስልምና ያለ ውሸት መቆም ማይችል ሃይማኖት ነው ማለት ነው። እናንተ የትኛው ኡስታዝ ደጋፊ ናችሁ? ነብያችሁ ደግሞ በኔ ላይ የሚዋሽ ጋነም ይገባል ብሏል። ማንኛው ኡስታዝ ነው ጋነም የሚገባው ከነኚህ ውስጥ? ይሄው አዲሱ በኔ ላይ የቀጠፈ ጋነም ይገባል ብሏል። ስለዚህ የትኞቹ ኡስታዞች ናቸው የቀጠፉት? የትኛው ነው ትክክል? የትኛው አስተምሮ ነው ትክክል? ባቢሎን ቁጥር 5 ደርሰናል፣ ወይንም ክፍል 5 ደርሰናል። ይቀጥላል።